ጤና ይስጥልን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ተከታታዮች ይህ ዜና ቤተክርስቲያን ነው። ዜናዎቹን ወደ እናንተ በማድረስ ሰናይት ባንተ አብሬያችሁ ቆያለሁ። የመንበረ ጸባዖት ቅድስት ሥላሴ ካቴድራል ያስገነባው ለንግድ አገልግሎት የሚውል ሁለገብ ህንጻ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቡራኬ ተመረቀ። መምህር አቤል አሰፋ በአዲስ አበባ ሀገረ ስብከት የመንበረ ጸባዖት ቅድስት ሥላሴ ካቴድራል ከበኩረ ምእመናን ከበደ ተካልኝ በስጦታ ባገኘው በ22 ማዞሪያ ጎላጉል ህንፃ አጠገብ ያስገነባውን የምድር የመኪና ማቆሚያ ጨምሮ ባለ 8 ወለል ህንፃ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቡራኬ አስመርቆ ለአገልግሎት አብቅቷል። ይህ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ሁለገብ ህንፃ የግንባታው ሥራ በመጠናቀቁ ለሥራ ክፍት መሆን ይችል ዘንድ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ዛሬ ሐምሌ 25 ቀን 2018 ዓ.ም ተባርኮ ተመርቆ ለሥራ ክፍት እንዲሆን ተደርጓል። በህንፃው ምርቃት ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳትና ጥሪ የተደረገላቸው እንግዶች ተገኝተዋል። ሊቀ ሥልጣናት ቆሞስ አባ ሲራክ አድማሱ የመንበረ ጸባዖት ቅድስት ሥላሴ ካቴድራል አስተዳዳሪ ቅዱስነታቸውና ብፁዓን አበው ሊቃነ ጳጳሳትን እንዲሁም በዕለቱ የተጠሩ የክብር እንግዶችን እንኳን ደህና መጣችሁ በማለት መልእክት አስተላልፈው ጸሎተ ኪዳን ደርሷል። ለአከ ሰላም ሽታው ብርሃኑ የካቴድራሉ ዋና ጸሐፊ የህንፃውን ሥራ የተመለከተ ሪፖርት አቅርበዋል። በሪፖርታቸውም በኩረ ምእመናን ከበደ ተካልኝ የግል ይዞታቸውን 1636 ካሬ ሜትር ቦታ ለካቴድራሉ በስጦታ የሰጡ ሲሆን ከዚህም ውስጥ በ1080 ካሬ ላይ ያረፈው ከምድር በታች የመኪና ማቆሚያን ጨምሮ እያንዳንዳቸው ወለሎቹ 9 የሆኑትን እንዲሁም 2 አሳንሰር የተገጠመለትን ህንፃ በ200 ሚሊዮን 150,916 ብር ወጪ መገንባት መቻሉን ገልጸዋል። 202 ሚሊዮን 150,916 ከ79 ሳንቲም የህንፃው ፈይቷል ማለት ነው። ይሄ ማለት አሁን አለቀ ማለት አይደለም። ገና ጥቃቅን ነገሮች አሉ። ቴራስ ላይ ዘመናዊ የሆነ ሊፍቱ እስከ ቴራስ ድረስ ወጥቷል። ለምን የቴራሱን ዋጋ ከፍ እንዲያደርግ ተፈላጊነቱን እንዲመቻች በማድረግ ቴራሱ ይሰራል። ራሱን የቻለ ስራ አለው። እሱ ራሱ ወጪ አለው። ገና የሚለቀሙ ስራዎች አሉ። በትንሹ ከ15 ሚሊዮን ብር በላይ ወጪ የሚጠይቀን ይኖራል ማለት ነው። ሊቀ ሥልጣናት ቆሞስ አባ ሲራክ አድማሱ በህንፃው ሥራ ያጋጠሙ ችግሮችና የተወሰዱ መፍትሄዎችን ገልጸው በሥራው ድጋፍ ያደረጉትን ባለድርሻ ተቋማትና ግለሰቦች አመስግነዋል። ቅዱስ አባታችን ንጹሐን አባቶች ይሄ የቤተ ክርስቲያናችን ታሪክ ነው። የእናንተ ታሪክ ነው። በእናንተ ዘመን ነው። ቅዱስ አባታችን ንጹሐን አባቶች ይሄ ታሪክ የለም፣ ልዩ ነው። ልዩ የሚያደርገው በሌላ አድባራትና ገዳማት እንዳው ሁላችሁም ታውቁታላችሁ፣ ትታዘቡኛላችሁ። ብዙ አድባራትና ገዳማት ህንፃ ሰርተዋል። ይህን የሚያክል ህንፃ የሰራ የለም። ለምን? አቀማመጡ ኤል ሼፕ ነው። ሁለተኛ 8ኛ ፎቅ ነው። ከላይ ደግሞ ትልቅ ስራ የሚሰራበት ራሱ ቴራዞ በጣም እንትን ስለሆነ ይህን የመሰለ ህንፃ ካቴድራሉንም ካቴድራል የሚያሰኝ ስለሆነ ቅዱስ አባታችን ብፁዓን አባቶች የአዲስ አበባ ሀገረ ስብከት የጠቅላይ ቤተ ክህነት
የሥራ ኃላፊዎች ሁላችሁም እንኳን ደስ አላችሁ የሚባለው ሁላችሁንም ስለሆነ እግዚአብሔር አምላክ የተመሰገነ እንኳን ደስ አለን። የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ይህ ሕንፃ በቤተ ክርስቲያን በየክብረ በዓላቱ የሚከናወነውን ጥላ መዘቅዘቅና ልመና በማስቀረት ቤተ ክርስቲያን በኢኮኖሚ ራሷን ችላ መንፈሳዊና ማኅበራዊ አገልግሎቷን እንድታከናውን የሚያደርግ ነው ብለዋል። የሕንፃ ግንባታ ሥራውም ሌሎች አድባራትና ገዳማት ሊማሩበት ይገባል ሲሉ መልእክት አስተላልፈዋል። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት መጽሐፍ እንደሚነግረን ውሉድ ወሕንፃ የአብዩ ስመ ከሚለው መጽሐፋዊ ቋንቋ በተጨማሪ ይህ በዚህ ስፍራ የተቀመጠው ታሪካዊ ሕንፃ ቤተ ክርስቲያናችን በየክብረ በዓላቱ ጥላ ዘቅዝቃ ገንዘብ የማሰባሰብ ረጅም ሰዓት የሚወስደውን ስራ የሚገታና በኢኮኖሚ ራሷን የሚያስችል እጅግ በጣም ልዩ የሆነ የአርክቴክት ጥበብ ያረፈበት ለቤተ ክርስቲያናችን ምልክት የሆነና ለሌሎች አብያተ ክርስቲያናትም እንደ መነሻ የሚያገለግል በልዩ ጥበብ የታነጸው ከፍተኛ ገቢ የሚያስገኝ በመጠነኛ ገንዘብ የታነጸና እጅግ በጣም ፊት ለፊት ቦታ ላይ የተቀመጠ በመሆኑ ለቤተ ክርስቲያናችን ሰፊ ጥቅም ይሰጣል ብለን እናምናለን። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሕንፃው ረጅም ጊዜ ወስዶ እንደ መሰራቱ አጨራረሱ ያማረ የሰመረ በጥራት የተሰራም ነው ብለዋል። በእውነቱ ይህ ሕንፃ ተአምራታዊ ሕንፃ ነው። ብዙ ጊዜ ፈጅተዋል፣ ብዙ እንቅፋትም ደርሶበታል። ግን ያንን ሁሉ ተሻግሮ ከዚህ በመድረሱ በጣም የሚያስደስት በጣም የሚያኮራ ሕንፃ ነው። ራሳቸው ሊቀ ስልጣናት ባሲራክ እንዳሉት ካቴድራል የሚያሰኝ ሕንፃ እንደሆነ ሁላችንም እያየን ያለነው። ይህ ሕንፃ እስካሁን ድረስ ተወዳዳሪ የሌለው ሕንፃ ነው። ጊዜም በልተዋል፣ ገንዘብም በልተዋል። ሆኖም ግን ያማረ የሰመረ ብዙ ለቤተ ክርስቲያን ለቅድስት ሥላሴ ቤተ ክርስቲያናችን ካቴድራሉ ብዙ አገልግሎት የሚያደርስና የሚያስገኝና ዋናው ደግሞ የሚያስከብር ሕንፃ ስለሆነ በእውነቱ ሁላችንም ደስ ብሎናል። ብዙ ጊዜ በፈጀው መጠን ያማረ ደግሞ ሆኗል። ያማረ ሆኗል፣ የሰመረ ሆኗል፣ የሚያስደንቅ ሕንፃ ሆኗል እና እግዚአብሔር ከዚህ ያደረሰን ክብርና ምስጋና ለሱ ይድረስ። በሸገር ሀገረ ስብከት የቡራዩ ጼዴንያ ስመኝ ማርያም ገዳም ያስገነባው ሁለገብ የገበያ ማዕከል ተመርቋል። ሰላም አምባይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት በቡራዮ ገፈርሳ ጉዲና መልካኖኖ ክፍለ ከተማ ቤተ ክህነት ስር የሚገኘው የጼዴንያ ስመኝ ማርያም ገዳም ያሳነጻቸው የተለያዩ ሱቆች ያሉት የገበያ ማዕከል የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሸገር ከተማና የደቡብ ምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ በሆኑት በብፁዕ አቡነ ሳዊሮስ ቡራኬ ተባርኮ ተመረቀ። በምርቃት ስነ ስርዓቱ ላይ የገዳሙ ዋና አስተዳዳሪ መልአከ ኃይል ቆሞስ አባ ፍቅረ ማርያም ይልማ የእንኳን አደረሳችሁ መልእክት አስተላልፈዋል። ብፁዕ አባታችን አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ከተማ ሀገረ ስብከት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ክቡር መልአከ ኃይል አባ አፈወርቅ ዮሐንስ እንዲሁም የለሚ ኩራ
ቤተ ክህነት ዋና ሥራ አስኪያጅ፣ ክቡራን አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ የሰበካ ጉባኤ አባላት፣ ከሩቅም ከቅርብ በመጣችሁ እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? ብፁዕ አባታችን በመካከላችን ተገኝቷል። እንኳን ደስ አለን፣ እንኳን ደስ አላችሁ። በመቀጠልም የገዳሙ የሰበካ ጉባኤ ምክትል ሊቀመንበር ሊቀ ስዩማን ቀሲስ ደረጀ ታዬ የገበያ ማዕከሉን የግንባታ ሂደት በተመለከተ አጠቃላይ ሪፖርት እንደሚከተለው አቅርበዋል። የገበያ ማዕከሉ ያረፈው 420 ካሬ ሜትር ቦታ ላይ ነው። በውስጥ እያንዳንዳቸው ከ9 እስከ 15 ካሬ ስፋት ያላቸው ሱቆች አሉት። ከ20 ካሬ በላይ ስፋት ያለው አንድ ሰፊ ቤት፣ ከ50 ካሬ በላይ ስፋት ያለው አንድ ለሬስቶራንት አገልግሎት የሚውል ቤት፣ በውጪ ከ12 እስከ 15 ካሬ ስፋት ያላቸው 6 ሱቆች፣ ለሌሎች አገልግሎት የሚውል 76 ካሬ ስፋት ያለው አንድ ክፍል ተሰርቶ የተሰራውም ደረጃውን ጠብቆ ሴራሚክና የጅፕሰም ስራዎች የተካተቱበት ስራ ለጊዜው ቅድመ ክፍያ እስከሚጠናቀቅ 310 ሺህ ብር ለገዳሙ ቋሚ ገቢ የፈጠረ ግንባታ ሆኗል። እግዚአብሔር ፍቃድ በብፁዕነቶ ጸሎትና ቡራኬ መልካም ፈቃድ ቢሆን በቀጣይ በ2019 ዓመተ ምህረት ሊሰሩ የታሰቡ እቅዶች፣ አንደኛ የገዳሟን የስብከተ ወንጌል አገልግሎት ማስፋፋት፣ ሶስተኛ በምስራቅ በኩል ያለውን መታሰቢያነቱ ለመምህር ግርማ የሆነውን G+3 ለቢሮ ለሙዚየም አገልግሎት የሚውል ፎቅን ማጠናቀቅ፣ አራተኛ የቤተ ክርስቲያኑን ዙሪያ መጠለያ በተለይም በአውደ ምህረታችን ፊት ለፊት ያለውን መጠለያ ማስገንባት በእቅድ የተያዙ መሆናቸውን እየጠቆምኩኝ የሁላችሁም ድጋፍ እንዳይለየን እያልኩኝ ሪፖርቴን አጠናቀቃለሁ። የብፁዕ አባታችን ቡራኬ አይለየን። እንዲሁም በሸገር ከተማ ሀገረ ስብከት የቡራዮ ገፈርሳ፣ ጉጄ፣ መልካኖኖ፣ የለገጣፎ ለገዳዲ፣ የኩራ ጅዳ ክፍላተ ከተማ ቤተ ክህነትና የለሚኩራ ክፍለ ከተማ ስራ አስኪያጅ መልአከ ኃይል ቆሞስ አባ አፈወርቅ ባደረጉት ንግግር ብፁዕ አቡነ ሳዊሮስ ለገዳሙ ካላቸው ልዩ ፍቅር የተነሳ ገዳሙ በልማት አድጎ ራሱን እንዲችል ትልቅ ፍላጎት እንዳላቸው ገልጸዋል። እነሆ እዚህ ቦታ ብፁዕነቶ እቺን ገዳም እንድትሆን በተለይ ለመናገሻና ለዚች ቦታ ያላቸው ትኩረት በጸሎትም በሐሳብም በጥያቄም ጠዋትም ማታም አይናቸው እዚህ ገዳም ላይ ስለሆነ እናንተም እዚህ ቦታ እሳቸውን በመጠባበቅ ቡራኬ ለመቀበል ይሄ እዚህ ያለ ሰበካ ጉባኤ በጣም ጠንካራ ነው፣ ስራ ይሰራል። እስቲ ብፁዕ አባታችን ወደ ክፍለ ከተማው ወደ ታላቋ ገዳሞ እንኳን ደህና መጣችሁ በሉና እግዚአብሔርን አመስግኑ። ብፁዕ አቡነ ሳዊሮስ በምርቃት ስነ ስርዓቱ ላይ ባስተላለፉት አባታዊ መልእክትና የሥራ መመሪያ በጌጠኛ ቤትህም ልማት ይሁን የሚለውን ኃይለ ቃል መነሻ በማድረግ በቤተ ክርስቲያን ውስጥ ጥላ ዘርግቶ ከመለመን ይልቅ የተለያዩ የልማት ስራዎችን መስራት እንደሚገባ አመላክተዋል። ጥሩ ስራ እየሰሩ ነው ያሉት። አሁን ደግሞ ዛሬ የሰሩትን አይተን ለመመረቅ ለመባረክ እናንተንም ለማመስገን የደከማችሁትን ገንዘባችሁን በጊዜያችሁ በገንዘባችሁ በሙያችሁ ያገለገላችሁትን እናንተንም ለማመስገንና እግዚአብሔርም ደግሞ በእናንተ ላይ አድሮ የሰራውን ለማመስገን ነው በዚህ ቦታ የመጣ ነው። መጽሐፍ እንደሚለው በጌጠኛ ቤትህ ልማት ይሁን ይላል። በጌጠኛ ቤትህ ልማት ይሁን። ልማት አንደኛው ያው በቤተ ክርስቲያን ልማት ዋናው ትልቁ ወንጌል ነው። የሰው ልጅ በወንጌል ጭንቅላቱ መልማት አለበት። የመጀመሪያው ልማት ወንጌል ነው። እሱም ማልማት ያስፈልጋል። ሌላው ደግሞ በዙሪያው ለቤተ ክርስቲያን አገልግሎት የሚሆን ሁሉ ጊዜ ጥላ ዘርግቶ ጣል አድርጉ ከማለት በዙሪያው ልማት ማልማት ያስፈልጋል። እንኳን ለቤተ ክርስቲያን ለሌላውም ለምእመናን የሚሆን ልማት ማልማት በጣም አስፈላጊ ስለሆነ ብፁዕነታቸው አክለውም ቤተ ክርስቲያን የሰላም የፍቅርና የበረከት ምሳሌ በመሆኗ ይህን አርአያ ተከትለው በልማት ስራው የተሳተፉትን ሁሉ አመስግነዋል። ቤተ ክርስቲያን ለወደፊት የምትተዳደርበት በዚህ መልኩ ነው መሆን የሚችለውና ስለዚህ ልማት ማልማት ተገቢ ነው። በቤተ ክርስቲያንም ዙሪያ ልማት ማልማት ለበጎ ነው፣ ጥሩ ነው። ቤተ ክርስቲያን ራሷን እንድትችል ምእመናን ደግሞ የተቸገሩት ካሉ ደግሞ ምእመናን ወገኖቻችን ልጆቻችንን መርዳት
ያስፈልጋል። እስካሁን ህዝቡ ምእመኑ እየረዳ ነው ያለው፣ እየሰጠ ነው ያለው። ከዚህ በኋላ ደግሞ ራሷን ችላ ህዝቦቿን መርዳት ይገባታል። ቤተክርስቲያን የሰላም ቦታ፣ የፍቅር ቦታ ናት። ምእመናን ልጆቿን ሰብስባ የምታስተምር፣ መንፈሳዊውን ትምህርት የምታስተምር፣ መንፈሳዊ አገልግሎት የምትሰጥ ቦታ ስለሆነ በሰላም በፍቅር መምራት አንዱ ትልቁ ስራ አንዱ ነው። ሌላው ደግሞ ያው እንደዚሁ ሌላውን ልማት ማልማት ቀላል ነገር አይደለምና በብዙ የተደራረበ ስራ ነው በዚህ ቦታ የሚሰራው ማለት ነው። በወንጌል ላይ ይሰራል፣ በሰላም ላይ ይሰራል። ሰላም በሰላም በፍቅር ካህናቱም ምእመናኑም በሰላም እንዲገለገሉ አገልግሎት እንዲያገኙ፣ ሌላው ደግሞ በዙሪያው ልማት እንዲለማ በማድረግ በጣም ጠንካሮች ናቸው። መላከ ኃይልም ሰበካ ጉባኤዎችም በጣም ጎበዞች ናቸው። በመጨረሻም ብፁዕነታቸው የሰበካ ጉባኤና የልማት ኮሚቴ አባላት እንዲሁም ጥሪ የተደረገላቸው እንግዶች በጋራ በመሆን የተመረቀውን ሁለገብ የገበያ ማዕከልና ገዳሙ ለቀጣይ ያቀዳቸውን ፕሮጀክቶች ተዘዋውረው ተመልክተዋል። የሱዳን ካርቱም ደብረ ሰላም መድኃኔዓለም ቤተክርስቲያንን አገልግሎት ዳግም ለማስጀመር የምክክር ጉባኤ ተካሂዷል። ያረካል አድማሱ በሱዳን የእርስ በርስ ጦርነት ሳቢያ ተቋርጦ የቆየውን የካርቱም ደብረ ሰላም መድኃኔዓለም ቤተክርስቲያን አገልግሎት ዳግም ለማስጀመር የሚያስችል የምክክር ጉባኤ በአዲስ አበባ ተካሄደ። በሰሜን አፍሪካ ሀገረ ስብከት አማካኝነት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሰንበት ትምህርት ቤት አዳራሽ በተካሄደው በዚህ መርሃ ግብር የቤተክርስቲያኑን አገልግሎት ለማስጀመር ኮሚቴ ተቋቁሞ ወደ ሥራ መግባቱ ተገልጿል። በሱዳን በተከሰተው ጦርነት ሳቢያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በካርቱም የሚገኘው መንበረ ጵጵስናን ጨምሮ ሌሎች ሕንፃዎች ላይ ጉዳት መድረሱ ተገልጿል። መንበረ ጵጵስና፣ የካህናት አባቶች ማረፊያ፣ ፈለገ ሰላም መድኃኔዓለም አንደኛና ሁለተኛ ደረጃ ትምህርት ቤት፣ ስብከተ ወንጌል አዳራሽና ቢሮዎች ያሉባት ሕንፃ ጉዳት የደረሰባቸው ሲሆን የሰንበት ትምህርት ቤቱ አዳራሽ ግን ሙሉ በሙሉ መውደሙን መረጃዎች ደርሶናል። ሐምሌ 26 ቀን 2018 ዓ.ም የተካሄደው ይህ የምክክር ጉባኤ ታዲያ ከሱዳን ተፈናቅለው የመጡ ኦርቶዶክሳውያን ወገኖቻችንን ለማጽናናት ብሎም የቤተክርስቲያኑን አገልግሎት ዳግም ለማስጀመር ያለመ ነው። መርሃ ግብሩም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት የበላይ ኃላፊ የሰሜንና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ በሆኑት በብፁዕ አቡነ ማቴዎስ መመሪያ ሰጪነት የተከናወነ ነው ተብሏል። በመሰናዶው ላይ የሰሜን አፍሪካ ሀገረ ስብከት ዋና ስራ አስኪያጅ መጋቤ ሃይማኖት ቆሞስ አባ አብርሃም ገረመው ባለፈው አንድ ወር በኮሚቴው የተጀመሩ ተግባራትን አስመልክቶ ማብራሪያ ሰጥተዋል። ሐምሌ 2 ቀን 2017 ዓ.ም ለኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በቀረበው የድጋፍ ጥያቄ መሰረት የሚያደርጉ እርምጃዎችን በቅርብ እየተከታተለ ይገኛል። የዚህ ክትትል ዋና ዓላማ የካርቱም ደብረ ሰላም መድኃኔዓለም ቤተክርስቲያን ዳግም ወደ አገልግሎት መመለስ በመንግስት ድጋፍና ዲፕሎማሲያዊ ትብብር እንዲፋጠን ማድረግ ነው። ኮሚቴው ከተቋቋመ በኋላ በአዲስ አበባና በሱዳን ከሚገኙ የግብጽ ኮፕቲክ ቤተክርስቲያን ተወካዮች ጋር ተከታታይ ውይይቶችን አድርጓል። በሱዳን የሚገኙ የኮፕቲክ ቤተክርስቲያን በውስጥ ደረጃ አገልግሎታቸውን በመቀጠላቸው ከተሞክሯቸው ብዙ ጠቃሚ መረጃዎችን ተገኝተዋል። በእነዚህም ውይይቶች መሰረት የተደረሰባቸው ስምምነቶች በካርቱም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንን መለየት፣ ከእነርሱ መካከል ተወካይ በመመደብ በኮፕቲክ ቤተክርስቲያን ጥበቃና ድጋፍ እንዲደረግ ማድረግ፣ የቤተ ክርስቲያኑን ጽዳት ማከናወን፣ በሕንፃውና በንብረቱ ላይ የደረሰውን ጉዳት በዝርዝር መመዝገብ፣ አስቸኳይ የጥገና ስራዎችን ማከናወን፣ ለአዲስ አበባ ለሚገኙ ኮሚቴ መደበኛ ሪፖርት ማቅረብ። ከዚህ ባሻገር ሀገረ ስብከቱ በሚያስቀምጠው አቅጣጫ መሰረት የካርቱም ደብረ ሰላም መድኃኔዓለም ቤተክርስቲያን ዳግም ወደ አገልግሎት እንዲመለስ ኦርቶዶክሳውያን ሁሉ የተቻላቸውን አስተዋጽኦ እንዲያበረክቱ ጥሪ ቀርቧል። በምክክሩ ላይ የተሳተፉ አባቶችና ምዕመናንም እግዚአብሔር በሕይወት ጠብቋቸው በመገናኘታቸው
የተሰማቸውን ደስታ ገልጸው ቤተ ክርስቲያኑ ዳግም አገልግሎት እንዲጀምር ድጋፍ እንደሚያደርጉ አረጋግጠዋል። ቤቱ ይጀመር እንጂ ቦታው ይስተካከል እንጂ በዓለም የተበተነው በአንድ ቀን ነው የሚሰራው። ክቡር አባታችን ሰውንም አስቸግረን የምናቃቸውንም አሰባስበን በተለያየ ነገር ከመርዳት ወደ ኋላ አንልም። በየቦታው ያሉ ምእመናንም ተደራሽ የሚደረግበት መንገድ አብይ ኮሚቴው ተለዋልጎ ቢያፋጥንልን የሚል ነው። በመርሃ ግብሩ ላይ በብፁዕ አቡነ ማቴዎስ ጋባዥነት የተገኙት የብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ኃላፊ መላከ ሕይወት ቆሞስ አባ ኃይለ ገብርኤል ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በዚህ የምትኖር ከተማ የለችንም የምትመጣውን ግን እንሻለን ሲል የሰጠውን ትምህርት ዋቢ አድርገው መልእክት አስተላልፈዋል። ይሄ ውጣ ውረድ በእናንተ የተጀመረ አይደለም፣ በእናንተ በሚፈጸም አይደለም። ከልቀተ ዓለም በኋላ መሲሁ በክብር ሲገለጥ ለሁሉም እንደየሥራ ዋጋው ሲከፈለው ምዕራፉ ሲዘጋ ሲደመደም መጽሐፉ ሲታተም ከዚያ በኋላ የሚያቆም ነው እንጂ እስከዚያ የሚቀጥል ነው የስደት ሕይወት። ነገር ግን በሚያልፈው ዓለም ላይ ለማያልፈው ዓለም መትጋት መስራት መታደል ነው። እውነት ነው፣ በምቹ ቦታ ላይ አልቆያችሁም። ነገር ግን ክርስቶስ ወደ ቦናችሁ አርፋችኋል፣ ተጽናንታችሁ ለባሰበት ደግሞ አጽናኝ ሆናችሁ ቆይታችኋል። እውነት ነው፣ አይን ከለመደው አካባቢ ሰውነት ከለመደው አየር ሲለይ ህመም አለው። ነገር ግን ይህም ቀን ያልፋል። እግዚአብሔር ቀን ያመጣል። ስደት አሳዛኝ ነው፣ ግን የመጨረሻ አይደለም። እንባ ያስከፋል፣ ግን ከእንባ በኋላ ደስታ ይከተለዋል። የጉዞአቸው መጨረሻ እግዚአብሔር ነው። ስለዚህ ልትበረቱ ይገባል። ከዚህ በመለስ በጉባኤው የካርቱም ደብረ ሰላም መድኃኔዓለም ቤተክርስቲያን ታቦተ ሕግ፣ ንዋያተ ቅድሳትና ሌሎች የቅድስት ቤተክርስቲያን ንብረቶች ምንም ጉዳት ሳይደርስባቸው ወደ ኢትዮጵያ እንዲገቡ ጥረት ላደረጉ አባቶችና የመንግስት አካላት ምስጋና ቀርቧል። ከ3 ዓመት በፊት በሱዳን በተቀሰቀሰው የእርስ በርስ ጦርነት ሳቢያ አገልግሎቱ ተቋርጦ የቆየው ይህ ታሪካዊ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተጨማሪ ለኤርትራ ኦርቶዶክሳውያን ዘርፈ ብዙ መንፈሳዊና ማህበራዊ አገልግሎት ሲሰጥ የቆየ ነው። የካርቱም ደብረ ሰላም መድኃኔዓለም ቤተክርስቲያን ከ50 ዓመታት በፊት በግርማዊ ንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ አማካኝነት በካርቱም ከተማ ደረጃ 1 በሚባል ስፍራ የታነጸ ታላቅ ቤተክርስቲያን መሆኑ ይታወቃል። ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌና የማረቆ ልዩ ወረዳ ሀገረ ስብከት ሊቀ ጳጳስ 3ኛ ዓመት በዓለ ሲመት በደመቀ ስነ ስርዓት ተከበረ። እሌኒ ክፍሌ። ቤተ ክርስቲያን ከምንጊዜውም በላይ በብዙ ስቃይና መከራ ውስጥ እያለፈች ብትገኝም ሌላኛው ሃይማኖታዊ ገጽታዋም በሌላ በኩል ይገለጣል። ከዚህም መካከል የብፁዓን አባቶች በዓለ ሲመት ነው። ሐምሌ 5 ቀን 2018 ዓ.ም የብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ጳጳስ 3ኛ ዓመት በዓለ ሲመት በቡኢ ከተማ የሀገረ ስብከቱ መንበረ ጵጵስና በሚገኝበት መሰብሰቢያ አዳራሽ በደመቀ ሃይማኖታዊ ስርዓት ተከብሮ ውሏል። መርሃ ግብሩን አስመልክቶ ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ጳጳስን፣ የሀገረ ስብከቱን አስተዳደር ሊቀ ካህናት ቀሲስ ሰሎሞንን አነጋግረናቸው ነበር። የዛሬው ዕለት ከጠዋት ጀምሮ እስካሁኑ እስከ 11 ሰዓት ተኩል ድረስ ያለው ቆይታ እጅግ ደስ የሚል እግዚአብሔር የከበረበት ያሳለፍነው የኋላው ጊዜ ዛሬ ላይ በደስታ ያሳለፍንበትና ፍጹም ሰላምና ፍቅር የሰፈነበትን የቤተ ክርስቲያን በዓል አክብረን ነው ያልነው። ይህንን በዓል በማቀናኘት ደግሞ ትልቁን ስራ የሰሩት የሀገረ ስብከቱ ስራ አስኪያጅ ክቡር ሊቀ ካህናት ቀሲስ ሰለሞን አባይነ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ስራ አስኪያጅ ናቸው።
እንዲሁም የሀገረ ስብከቱ የየክፍል ኃላፊዎችና የወረዳ ስራ አስኪያጆችና ሰራተኞች፣ የአድባራትና የገዳማት አስተዳዳሪዎችና በውስጡ ያሉ አገልጋዮች፣ ካህናት፣ ዲያቆናት፣ አንዳንድ መልካም ለቤተ ክርስቲያን ቅን ሀሳብ ያላቸው በጎ ስራ የሚሰሩ ምእመናን፣ የአድባራት የገዳማት የሰበካ ጉባኤ ምክትል ሊቃነ መናብርትና ሌሎችም አጠቃላይ ለዚህ መንፈሳዊ አገልግሎት የተሳተፉ ብዙ ናቸውና እነሱን ሁሉ በእግዚአብሔር ስም እጅግ አመሰግናለሁ። በቡኢ ከተማ በነበረው የብፁዕነታቸው በዓለ ሲመት አቀባበል ላይ ከመንበረ ጵጵስናው አቅራቢያ ከሚገኘው አስፓልት ላይ በገና የሚደረድሩ ዘማሪያን፣ በሀገሩ ባህልና ወግ የተዋቡ የከተማው ሽማግሌዎች፣ ፈረሰኞች፣ በሀገሪቱ ባንዲራ ያጌጡና የተዋቡ መለከት የሚነፉ ወጣቶች የሀገርንና የቤተ ክርስቲያንን ቀለም ያንጸባረቁ ሆነው ታይተዋል። ቤተ ክርስቲያኒቱ ከትላንት እስከ ዛሬ የምትመሰገንበትንና የምትታወቅበትን አረንጓዴ ልማት ለማስታወስ በዚያው በመንበረ ጵጵስና የዛፍ ተከላ አድርገዋል። አላሰብኩም በዓሉ እንደሚከበር፣ ቀኑም አልፏል። በተደጋጋሚ ተጠይቄ አይቻልም። አሁን ባለንበት ወቅትና ጊዜ ብዙም ይሄን ያህል ይህን በዓል የመስራት የማክበር ወቅት ላይ አይደለንም እና ይለፍ የሚል በእንቢታ ቆይቻለሁኝ። ከኔ ተደብቀው ስራ አስኪያጁና የሀገረ ስብከቱ ሰራተኞች እንዲሁም ከምእመናን ወገን ያሉትና ከቤተ ክርስቲያን አድባራትና ገዳማት አካባቢ ያሉት በጋራ ተወያይተው ከኔ ደብቀው 2 ቀን 3 ቀን ሲቀረው ነው ያሳወቁኝ። እንደዛም ሆነ አይቻልም ብዬ ነበረ። ይሄ መርሃ ግብር ተዘጋጅቶ ህዝብ እየጠበቀ እንዴት ሊቀር ይችላል? ይሄማ ለኛ ውርደት ነው፣ ሞራላችንም ይጎዳል። እንደ ሀገረ ስብከት ሰራተኛም እኛ የቤተ ክርስቲያን በዓል ስለሆነ ተዘጋጅተንበታልና እንደምንም በምንም አይነት ይህን ከእንደዚህ ያለ ሁኔታ ሁላችንም ከደከምንበት ሞራላችን እንዳይወርቅ እንዲመጣልን በማለት ስለጠየቁኝ ነው። ምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ያከበርነው በዓለ ሲመት የታላቁ አባታችን የብፁዕ አቡነ ኤጲፋኒዮስን የ3ኛ ዓመት በዓለ ሲመት ያከበርንበት ዕለት ነው። እንግዲህ የሀገረ ስብከት ከተመሰረተ ጥቂት ጊዜ ቢሆንም ከነበሩበት ውስብስብ ችግሮች ተላቆ አባትና ልጅ ተደማምጦ ተከባብሮ አሁን ሀገረ ስብከቱን ለማሳደግ ለማልማት ከሌሎች ሀገረ ስብከቶች ተርታ ለማሰለፍ ሁሉም በቅንነት የተነሳበት ወቅት በመሆኑ ይህ በዓለ ሲመት ሲከበር እነዚህን ሁሉ ያጠቃለለ የአንድነት፣ የሰላም፣ የልማት አጀንዳዎችንም አብሮ የያዘ በዓለ ሲመት ነው። የሀገረ ስብከት ከተመሰረተ 3 ዓመትም ያልሞላ 2 ዓመት ከ5 ወር ነው እንደዚህ አካባቢ ይሆነዋልና እኔ ከመጣሁኝ አሁን ሰኔ 2 ዓመት አልፎኛል። 2ቱን ዓመት እንግዲህ ያው ሁሉም አባቶች ብፁዓን አባቶችም ያውቁታል፣ እንደ መንግስትም ይታወቃል፣ እንደ አካባቢ ማህበረሰብም እጅግ ፈታኝና ውስብስብ አስቸጋሪ ሀገረ ስብከት ለወራት ያህል የተዘጋበት፣ ሰራተኛ የተደበደበበት ከስራ አስኪያጆች ጀምሮ ትንሽ በተለያየ መንገድ አመለካከት የነበረበት ወቅት ነውና ከዛ አልፈን ደግሞ አሁን በዚህ ሁኔታ ሰላም ወርዶ ሀገረ ስብከቱ ወደ ልማት ተመልሶ በብዙ ትዕግስትና ጽናት ውስጥ አልፈን አሁን ካሉት ስራ አስኪያጅ ጋራ ይህን በዓልና ይህን አንድነት ለማክበር በክተናልና ይህን ያደረገ ደግሞ ከምንም በላይ እግዚአብሔር ስለሆነ እግዚአብሔር እናመሰግናለሁ። በመንበረ ጵጵስና በተዘጋጀው በዚህ መርሃ ግብር ላይ ከቤተ ክርስቲያኒቱ ኃላፊዎች በተጨማሪ የዞኑና የወረዳው የመንግስት ኃላፊዎችም በአቀባበሉ ላይ ተገኝተዋል። ውድ ቤተሰቦቻችን ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብራት የሚቀጥሉ ይሆናል። ሰላም።